ሁል ጊዜ ሽማግሌ ሊላክ ነው ትላላችሁ፣ እነሱም ደግሞ ሽማግሌ ልንልክ ነው ትላላችሁ ይላሉ። እንግዲህ መቼ ነው ሽማግሌዎቹ የሚሄዱት? የታሉ? ምንድነው ተደጋገማችሁብን ምናምን በቃ ብዙ ኮሜንቶች ላይ ያሉት እና ደግሞ ይሄን ስዊት የሚባል ሰውዬ ወደዛ አታወጡልንም እንደ ከድራማውም እያላችሁ ነው ማለት ነው። ምክንያቱም እሱ ከመጣ ጀምሮ በቃ ማገት መተጋገትና መደባደብና በቃ ሆነ ነገር ሆነብንና ተደበላለቀብን። በጽዮን መፈታት የአለምዬ በጣም ደስ ብሏታል ማለት ነው። ናሆሜም እንግዲህ በእናቱ ደስታ ተደስቷል። ነገሮች በጣም ግልብጥብጥ ብለዋል። ግን ደግሞ እኔ አሁን የምፈልገው የፈለጉትን ነገር መሆን ይችላሉ፣ ግን ሰኒ ትፈታ፣ ጽናትና ኪራም ይጋቡ። ምን ነው ሸዋ ታዲያ ሽማግሌዎቹ መቼ ነው የሚላኩት? የኪራ ሽማግሌዎች የሚመጡት ከአሜሪካን ነው እንዴ? ከአሜሪካን ሀገር ከለንደን ነው እንዴ ሽማግሌዎቹ የሚመጡት? የኪራ ምን ነው ይሄን ያህል ረዘመባቸው መንገዱ ማለት ነው? የት አሉ? ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ እንደተለመደው ሰብስክራይብ፣ ላይክ፣ ሼር አድርጉ ማለት ነው። እምወዳችሁ ቤተሰቦቼ ዛሬም ድጋሚ በጽናት ድራማ መጥቻለሁኝ። እንግዲህ ዛሬ የመጣሁት እንኳ በዚህ ወጣ በዚህ ገባ ልላችሁ አይደለም፣ ትንሽ አናደውኛል ማለት ነው። ምን ነው ሸዋ እንዴ? እኔ እኮ እዚህ ጋር ሆኜ እኮ እየጠበቅኩ ያለሁት ሽማግሌዎቹ መቼ ነው የሚሄዱት? ጽናትም ደግሞ በቃ ከጓዳ ተቀምጣ በር እያየች አባቴ ፈቀደ አልፈቀደ እያለች በቃ እንደዚህ የምትንጎራደድበት ምናምን እንደዚህ በቃ ብቅልም እያለች የምትሳቀቅበት የምትደነግጥበት ልቧ ትርትር የሚልበት ምናምን ያንን ሽማግሌዎቹ ሄዶ ምና ያን በቃ ያንን ፓርት ነው እየጠበቅኩ ያለሁት ማለት ነው። እነሱ አንድ ጊዜ በዚች ወጣ አንድ ጊዜ በዚህ ገባ ይላሉ። አንድ ጊዜ ከስዊት ጋራ ሰኒ ጠፋች እያሉ ከሰኒ ጋር ይሯሯጣሉ። አንድ ጊዜ ከብርቄ ጋር ይሯሯጣሉ ማለት ነው እንዴ። ምን ነው የራሳችሁ አሮባችሁ ይዘው ታማስላላችሁ ማለት ነው። ስለዚህ የሰውን ጉዳይ ትተው የብርቄንና የበዛብህን ጉዳይ ትተው የራሳቸውን ጉዳይ ያጣድፉ። ምን ነው ሸዋ? እኔም አዲስ ነገር ፈልጋለሁ። አዲስ ነገር ሲኖር ነው ለኔ ራሱ ደስ የሚለኝ እንዴ። ምን ነው ሸዋ? እናንተ እኮ እየሳቃችሁ ይሆናል የኔ ወሬ እየሰማችሁ ማለት ነው። አትሳቁ፣ አያስቅም፣ የሆነት አያስቅም። እና ስለዚህ የጽናትም አባት መጥቶ ብርቄን ጽናት ታውቃለች ብለውኛል አለ ያለችበትን። ጽናትም ደግሞ አባቷን ዋሽተዋለች። ገብቷቸዋል። መዋሸት የሌለባትን ነገር ዋሸችው። አዎ አባዬ እንደዚህ ነው ይሄን ነገር አድርጋለች። ይችኛይቱ ሰይጣን የሆነች ልጅ እንግዲህ ጨበል ይሄን ነገር አደረገች። እሷ ጥሩ ነገር ያደረገች መስሏት ነው። እየበደለኝ ነው፣ እየጎዳኝ ነው፣ እንደዚህ እየደበደበኝ ነው ብላ ስላለቻት ጥሩ ነገር ያደረገች መስሏት ይዛት ወደ አዲስ አበባ ሄዳለች ምናምን ብላ ብትነግረው ቢያንስ የሆነ መፍትሄ ያመጣ ነበር። አባትየው ምንም በማያውቀው በየመንገዱ በዛብህ እየጠበቀ አንተ እንደዚህ ነክ እስከነ ቤተሰቦችህ ታያለህ፣ ዋጋህን ነው ማስከፍልህ እያለ አባት መሆኑን ትልቅ ሰው መሆኑን ያገሩ ሽማግሌ መሆኑን የጽናትን አባት ረስቶት ጭራሽ አንተ እያለ እስከነ ቤተሰቦችህ ገና ጨርሰሃለሁ እያለ ይፎክራል ማለት ነው። ይሄኛውም ደግሞ የሱ የበዛብህ ጓደኛም ብርቄን ስለሚወዳት ውሽማው ስለሆነች ነው አይደል እንደሚሯሯጠው። ይሄ እኮ ውሽማውን ፍለጋ እንደሚሯሯጠው በዛ በራሱ ሚስቱን ለመፈለግ አልተሯሯጠም። እውነቴን ነው በነገራችን ላይ። እና ደግሞ ምሩ ማለት ነው እንዴ ናሆም እና ምሩ ራሱ ሙድ እየያዙብን ነው። የታለ የምሩ ሆድ ታዲያ? የታለች ያረገዘችው? ኧረ ተው እንተሳሰብ ወገን። ኧረ ወገን በቆም አንሸዋወድ እንዴ። ለምንድን ነው ታዲያ ልጁን ማናየው? የታለ? ወይ ተውለድ ወይ አትውለድ። እኔ ባለፈውን ያስወልጃት አለሁኝ እኔ እንዳያችሁት ማለት ነው። እኔ ራሴ በራሴ ነው ያስወልድኳት። የዛን ጊዜ አስወልጃት ልጁን አሳቅፊያት አለሁኝ። እና ልጁን ደግሞ ወደ ጥለውት እነሱ እንደሚመጡ አላውቅም። አሁን ላይ ምሩ እርጉዝ አይደለችም፣ ወልዳለች። ግን ልጁ የታለ? አለምዬ ልጁን አሰረቀችው እንዴ? ልጁን አሰርቃ ይሆናል። እሷ እኮ ዲኤንኤን ህፃኑንም እኮ ዲኤንኤን እኮ አስመረምራለሁ ብላ እኮ ይዛ እኮ ትሄዳለች እኮ እሷ። አለምዬ እኮ ስራ አታለች። እና ልጁን ለማስመርመር ወደ ዲኤንኤን ወስደውት ነው መሰለኝ እንጂ ምሩዬ ወልዳለች። እና ነገሮች በጣም ተደበላልቀዋል። ስለዚህ የጽናትና የኪራ ሰርግ ነው እኔ ናፈቀኝ። የሌላውን ነገር ትታችሁ የራሳችሁን ነገር ቶትሮ ብላችሁ ብታደርጉ ጥሩ ነው። የራሷ አሮባት የሰው ታማስላለች እየሆኑ ነው አሁን ጽናትና ኪራ ማለት ነው። ስለ ብርቄ ይጨነቃሉ ስለ ራሳቸው ትተው። ምን ነው ሸዋ